ይኸውላችሁ የያዘው ማንነት አለ። በስጋ የተገለጠው አምላክ መጠሪያ፣ ሰው የሆነው አምላክ መጠሪያ። ስለዚህ ጌታ ኢየሱስ ክርስቶስ ቅድመ ዓለም የነበረው ወደዚህ ዓለም መጥቶ በአብ ዘንድ የነበረው ወደዚህ ዓለም መጥቶ በመስቀል ላይ ተቸንክሮ የከፈለው ዋጋ አለ። እሱ ምክንያት ሆኖ ማለት ነው። በሌላ ቋንቋ አብ በስሜ የሚልከው ከአብ የሚወጣ እንዳለ አሁንም አብ በኢየሱስ ምክንያት የላከው እና የሚልከው። ስለዚህ እግዚአብሔር በክርስቶስ ነው ሰማይና ምድርን የፈጠረው። በቃሉ ፈጠረ ማለት ክርስቶስ በሆነው አሁን ክርስቶስ በሆነው ቅድመ ዓለም ቃል በነበረው አካላዊ ቃል ማለትም በአብ ዘንድ በነበረው። በአብ ዘንድ ማለት ደግሞ ከአብ ጋር ማለት ነው። በአብ ዘንድ ማለት አብ ውስጥ ማለት አይደለም። እኔ ውስጥ እንዳለ ከኔ አንደበት እንደምትሰሙት ድምፅ እዚህ ውስጥ ያለ አንድ አካል ውስጥ ያለ ድምፅ ማለት አይደለም። በአብ ዘንድ ነው የሚለው ጋር ማለት ነው። ከአብ ጋር ማለት ነው። ራሱ በተለየ አካሉ የነበረ መሆኑን እናስተውል። ድምፀት ማለት አይደለም። ይሄ ዝርው የሆነ አካል የሌለው ንግግር ማለት አይደለም። ወልድ ማለት ነው አሁን በተገለጠ ማንነቱ። ቅድመ ዓለም ደግሞ በአብ ዘንድ የነበረ ራሱ እግዚአብሔር የነበረ ነው። በሌላ ቋንቋ ኤሎሂም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምሕረት በጸጋው የደገፈን እንደ በጎነቱ ይህን ጊዜና ሰዓት የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ የተመሰገነ ይሁን። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር እንደ ምሕረት መጠን እንደ ቸርነትህ ደግሞ እድል ሰጥተህ ጊዜ ሰጥተህ በፊትህ ስለመሰብሰባችን አንተን ልንሰማ ስለመሰብሰባችን አንተን ልንማር ስለመሰብሰባችን ይህም ባንተው ቸርነት የተገኘ እድል ስለመሆኑ እናመሰግናለን። ጌታችንና አምላካችን ፈጣሪያችን ሆይ በተወደደው ብላቴና በኢየሱስ የሚረባንን እንድትነግረን እንድታስተምረን እንማልድሃለን። ክፉ የሆነው የጠላት ሐሳብና ምክር በማንም አእምሮ ላይ እድል እንዳይኖረው ጉባኤውን አንተ እንድትቆጣጠር ቃል ከሰው ልብ የሚለቅሙ ጤናማውን ትምህርት የሚያጣምሙ ከተነገረበት ዓላማ ውጪ በተሳሳተ መንገድ ሰዎች እንዲሄዱ የሚያደርጉ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ እድል እንዳያገኙ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ይህን ለሚሰማ ሁሉ ጸጋ በክርስቶስ እንዲበዛ ሁሉ ላንተ አሳልፈን ሰጠን። እናከብረሃለን። በጌታችን በኢየሱስ ክርስቶስ ስም አሜን። የጸጋ ሁሉ ባለቤት እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። በነበረን ጊዜ በተለይ ቃል ሥጋ ከመሆኑ ጋር ተያይዞ ቃል ራሱም መለኮታዊው ቅድመ ዓለም የነበረው ቃል ሥጋ ሆኖ ማለትም ተለውጦ ሳይሆን ሥጋ የሆነበትን አግባብ ቅዱሳት መጻሕፍት በዝርዝር ስለሚነግሩን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የሚለውን ቃል መነሻ በማድረግ እንዲሁም ዕብራውያን ምዕራፍ 10 ላይ ሥጋን ግን አዘጋጀህልኝ የሚለውን ቃል እንዲሁ በመቆንጸል ወይም ከሌላው የመጽሐፍ ቅዱስ ሐሳብ በማውጣት ለሰው ተለዋጭ እንዲሆን የተዘጋጀ ሌላ ማንነት እንጂ ሰው ከሆነው ከወደቀው የሰው ልጅ ሥጋን ገንዘብ አላደረገም፣ ሥጋን አልነሳም የሚል የተሳሳተ ትምህርት በፊትም ነበረ። አሁንም አንዳንዶች ይሄንኑ አንዳንዶች እንደው አስበውበት ሆን ብለው በአቋም ደረጃ ይዘውት ሳይሆኑ አንዳንዶች እንዲሁ በተባራሪ የሰሙትን ሊሆን ይችላል። በእንዲህ አይነት ሁኔታ ከድንግል ማርያም የነሳው አካል የለም እንደ ኢንኩቤተር በውስጧ አድሮ ነው እንጂ የሚል ትምህርት አላቸው። ይሄ ትምህርት በጣም መሰረታዊ የሆነ ስህተት ነው። አጋንንታዊም ነው። ደፍሮ ይሄን መናገር ይቻላል። ምክንያቱም ክርስቶስ በሥጋ እንደመጣ የማይታመን መንፈስ የክርስቶስ ተቃዋሚው መንፈስ እንደሆነ
የሰይጣን አሰራር እንደሆነ ዮሐንስ ደጋግሞ ነግሮናል። ክርስቶስ በስጋ መጥቷል። እውነት ነው። ጌታ በስጋ ተገልጧል። ያ ማለት ይሄንን መካድ ማለት የሰው ልጅ አይደለም ማለት ነው። የሰው ልጅ የሚለውን ነገር ከመጠሪያነት ያለፈ ከሰው ጋራ ህብረት በሚያደርግበት ማንነት ወይም አንድ በሆነ ማንነት ፍጹም ሰው አልሆነም ማለት ነው። ያ ማለት ደግሞ ሙሉ ለሙሉ ሐዲሱን ኪዳን የመጣል ያህል ጥፋት ነው። ይሄንን ነበር የተመለከትነው። ከዛ ባሻገር ቃል ሥጋ ከመሆኑ ጋር ተያይዞ የመለኮት ምልአት በሱ በሰውነቱ ተገልጦ ይታያል እንዳለ ሐዋርያው ቅዱስ ጳውሎስ ደግሞ የመለኮት ምልአት በሰውነቱ ተገለጠ ብለው የሚያምኑ ቃል ሥጋ ሆነ የሚለውን ፍጹም ሰው ፍጹም አምላክ ከሆነበት እውነት ጋር የሚያምኑ አማኞች ደግሞ ቃል ሥጋ ከመሆኑ ጋር ተያይዞ ምን ማለት ነው፣ ሰውም አምላክም ነው፣ ክርስቶስ ማለት ምን ማለት ነው የሚል ለዛ ትንታኔ የሚሆን አንዳንድ ትምህርቶች በታሪክ ውስጥ መነሳታቸውን በተለይ ደግሞ ከንስጥሮስ ጋር ተያይዞ ክርስቶስንና ማለት ቃልን ከላይ የመጣውን ቃልንና ደግሞ ከሰው የተገኘውን ሥጋን የመለያየት ስለዚህ ከድንግል ማርያም የተወለደው ኢየሱስ ነው፣ ሥጋ ነው፣ ከላይ የመጣው ደግሞ የእግዚአብሔር ልጅ ነው በማለት ክርስቶስ ኢየሱስን ወይም ደግሞ ኢየሱስ የሆነውን ክርስቶስን ወይም የሕያው እግዚአብሔር ልጅ የሆነው ክርስቶስን እንዲህ የመክፈል ወይም ደግሞ ለሁለት ለይቶ የማየት ትምህርት ይዞ ከመነሳቱ ጋር ተያይዞ በኋላም ደግሞ የእሱን ትምህርት የተቃወመ አውጣኬ የሚባል ሰው ደግሞ ይሄንን ትምህርት በመቃወም ግን ወደ ሌላ ጽንፍ ትምህርቱን ይዞት ሄዶ እንደሱ አይደለም፣ ሥጋ ከመለኮት ጋር አንድ ሲሆን እንደውም ያው እዚህ ግባ አይባልም፣ ሥጋ በመለኮት ተውጧል፣ ክርስቶስ አምላክ ነው። የሆነ ሆኖ ሁለቱ ጨርሶ አንዱን ውጦት ክርስቶስ መለኮታዊ እንጂ ሥጋዊው የሰው ልጅ መሆኑን የመካድ አይነት ትምህርት ውስጥ መግባቱን ተከትሎ ካውንስል ተፈጥሯል ወይም ደግሞ ጉባኤ ተደርጓል። በተለይ በ451 የነበረው ጉባኤ በዚህ ጉዳይ ላይ መፍትሄ ለመፈለግ የተሰበሰበ ጉባኤ እንደነበረና በጉባኤው ላይ የተወሰነውን ውሳኔ ጭምር ባለፈው ተመልክተናል። በተለይ ምን ያህል ጉዳዩ አሳስቧችሁ እንዳነበባችሁ ወይም ደግሞ ታሪካዊ ዳራውን ለማየት በግል እንደሄዳችሁ አላውቅም። ይሄን እንድታደርጉ ነግሬያችኋለሁ ወይም አደራ ብያችኋለሁ። ምን ያህሎቻችሁ እንዳነበባችሁ በዚህ ዙሪያ ያለውን አላውቅም። እንግዲህ ያነበበ ቀድሞም የተዘጋጀ ሰው ሊኖር ይችላል። በተለይ ከዚህ እውነት ጋር ተያይዞ ያው እንደምታውቁት በ451 የተደረገውን ጉባኤ በምስራቅ ያሉ በተለይ የእስክንድሪያ ቤተክርስቲያን እና ከእስክንድሪያ ቤተክርስቲያን ጋር የተያያዘ አህት አብያተ ክርስቲያናት የሚባሉ ያን ጉባኤ ተቃውመውታል። ምክንያቱም በዛ ጉባኤ መጨረሻ ውሳኔ ላይ ከሁለት ባህሪ ማለት መለኮታዊ ባህሪና ሥጋዊ ባህሪ ኢየሱስ በሆነው ማንነት ውስጥ ሁለት ባህሪ ሆኖ ግን በአንድ አካል ነው የተገለጠው የሚል ውሳኔ አስተላልፎ ስለነበረ ያ ጉባኤውን ቄርሎስና ሌሎቹ ጉባኤ ከለባት ብለው ትምህርቱንም ጭምር ወደ ጎን ማድረጋቸውና መቃወማቸውን አስታውሰናል። የሆነ ሆኖ ግን በኋላ ቄርሎስ ስለ ክርስቶስ ባብራራው ባስተማረው ትምህርት ውስጥ እውነቱን ለመናገር በዛ ጉባኤ ላይ ከተወሰነው ውሳኔ ያልተለየ ማብራሪያ ይዞ ከመቅረቡ ጋር ተያይዞ ውሳኔው በትክክል ዶክትሪናል እንዳልነበረ ከጀርባው የፖለቲካ ጫና እንደነበረ በተለይ ደግሞ በወቅቱ በታሪክ እንግዲህ በክብር ደረጃ ሮም የመጀመሪያውን ስፍራ ይዛ በሮም ያለችው ቤተክርስቲያን የሮም መንበር ከዛ ባሻገር ደግሞ የአንጾኪያ ማነው የግብጽ ቤተክርስቲያን እስክንድሪያ፣ ከዛ ደግሞ አንጾኪያ የሶሪያ ቤተክርስቲያን፣ ከዛ የኤፌሶን የታናሽ እስያ ቤተክርስቲያንና ኢየሩሳሌም ላይ ያሉ አብያተ ክርስቲያናት ኢኩሚኒካል ወይም ደግሞ እኩል ባለ ደረጃ እኩል የሆነ ስልጣን ያላቸው መንበሮች ቢሆኑም ግን ከዚህ ከክብር ጋር ተያይዞ ግን ደረጃ ሰጥተዋቸው ነበር በጊዜው እና በኋላ ቆስጠንጢኖስ ቁስጥንጥንያን
በመሃል ላይ በግብፅ ቤተክርስቲያንና በሮም ቤተክርስቲያን መሃል በማስገባት የደረጃ ለውጥ አደረገ። ከዛ ጋር ተያይዞ ከክብር ጋር የተያያዘ ሽሚያና ውጊያ እንደነበረ፣ መወጋገዞች እንደነበሩ ታሪክ ያስገነዝበናል። እና እውነቱን ለመናገር ይሄ ከሁለት ባህሪ ከሁለት አካል አንድ አካል፣ ሁለት ባህሪ አንድ አካል ማለት ነው። በጥቅሉ ሁለት ባህሪ አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል፣ ጠቅለል ባለመልኩ ሁለት ባህሪ አንድ አካልና አንድ ባህሪ አንድ አካል የሚሉ ትምህርቶች በትልቅ በዚህ ከክርስቶስ ከዚህ ቃል ሥጋ ከመሆን ጋር ተያይዞ ለሁለት ቤተ እምነቶችን ከፍሎ የሚያጋጭ ሆኖ ለረጅም ዘመን ቆይቷል። ይህንን ልዩነት ለመፍታት የተለያዩ ስብሰባዎች ተደርገዋል። እውነቱን ለመናገር ባለፈውም ብያችኋለሁ፣ በእነዚህ ትምህርቶች ዙሪያ የሚሰጡ ትንታኔዎች የእኔነት ተጽዕኖ ከጀርባ ኖሯቸው እንጂ በትክክል የተለያዩ ትምህርቶች አልነበሩ። ለምሳሌ በሀገራችን በኢትዮጵያ ብዙ ጊዜ የሰማነው እና ብዙ ስንለው የከረምነው፣ ለምሳሌ ተዋህዶ የሚለውን ቃል እናውቀዋለን። ተዋህዶ፣ ኦርቶዶክስ ተዋህዶ። አሁን ተዋህዶ የሚለውን ቃል የሚሰሙ ከውጭ ሆነው የሚሰሙ ሰዎች መለኮትና ሥጋ ተዋህዶ፣ ሁለቱ ባህሪ ተዋውጦ አንድ ባህሪ፣ ሁለቱ አካል ተዋውጦ አንድ አካል፣ ስለዚህ አንድ አካል አንድ ባህሪ የሚል የአውጣኬን ትምህርት ነው የኢትዮጵያ ቤተክርስቲያን የምታራምደው የሚል ነቀፋ እንዳለ አውቃለሁ። አንዳንድ ሰዎች በድፍረት ይህንንም ሲናገሩ ሰምቻለሁ። ግን እውነታው ከዛ የተለየ ነው። ይሄ ተዋህዶ የሚለው ነገር ሁለቱ መነጣጠል አንችልም። የሥጋ ባህሪ የመለኮት ባህሪ ብለን ይሄ ሥጋ ነው ይሄ መለኮት ነው ብለን መነጣጠል አንችልም እንጂ ተዋህዶ በተዓቅቦ የሚል ትምህርት እንዳለው የመለኮት ባህሪና የሥጋ ባህሪ አልተቀላቀሉም፣ አልተለያዩም። ስለዚህ ያለመቀላቀል ያለመለያየት ነው ወይም ያለመከፋፈል ነው ከሚለው ከ451 ጉባኤ ውሳኔ ጋር ተመሳሳይ ነው ትንታኔው። እውነቱን ለመናገር አሁን ግራ አይልም አይደል መልእክቱ። እውነቱን ለመናገር እነዚህን ሁለት ትንታኔዎች ስናያቸው ሁለቱም ትንታኔዎች በትንታኔ ደረጃ ተመሳሳይ ናቸው። እንደው እንዳለመታደል ሆኖ ቤተክርስቲያንን እዛና እዚያ አቁሞ ብዙ አወጋግዟል፣ ብዙ ጉዳቶች ደርሰዋል። በመሃል ላይ በጣም የሚያሳዝኑ እንደነበሩም ያነበበ ሰው ይረዳዋል። እንደገናም ሌሎቻችሁ በቀላሉ ዛሬ መረጃ ማግኘት ይቻላል፣ ማንበብ ትችላላችሁ። ከዚህ ጋር ተያይዞ አንድ ነገር ብያችሁ ልለፍ። ታስታውሱ እንደሆነ በእኛ ታሪክ፣ በኢትዮጵያ ታሪክ ማለት ነው፣ በጣም የሩቅ አይደለም። እኛ ባለንበት ዘመን ኢትዮጵያ ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን ለሁለት ተከፍላ ውጭና እዚህ ሀገር ውስጥ የሚባል ሁለት ሲኖዶስ እንደነበረ ታውቃላችሁ አይደል? እስከ ቅርብ ጊዜ ድረስ በጣም የማረሳው አስታውሳለሁ። ሁለቱ ሲኖዶሶች የተወጋገዙበትን ጊዜ አስታውሳለሁ። እንደውም የትኛውን ውግዘት እንደሆነ መለየት አልችልም፣ ግን እዚህኛው በ92 ዓመተ ምህረት ይመስለኛል። እንደው ጋዜጣውን ካገኘው እኔ በቅርበት ስላላገኘሁት ነው። አስታውሳለሁ ነበረኝ ወንድሜ ተሻገር አመጣልሃለሁ ብሎኛል። ካመጣልኝ እሱን እንድታዩት ጋብዛችኋለሁ። አሊያ ግን የቅርብ ታሪክ ነው። ምን ልላችሁ ነው ይሄን የማነሳው? እኚኞቹ ውጭ ያለውን ሲያወግዙ የተጠቀሟቸው ቃላት በዝርዝር የተናገሯቸው ነገር፣ እኛኞቹ እኚኞቹን ሲያወግዙ ያሉት ነገር ሁለቱንም ለሚያውቅ ሰው እውነቱን ለመናገር የሚያሳፍር ነው። በግልጽ የነበረው ልዩነት የኔ ትንታኔ ነው፣ የኔ እይታ ነው። 3 ነው የነበረው። አንደኛው ፖለቲካ ነው፣ ዋናው ምሰሶ ፖለቲካ ነው። ከዛ ሲቀጥል ሁለተኛው ዘረኝነት ነው። ሶስተኛው ክብርና ጥቅም ነው። እንዲህ ብትጨምቁት እንዲህ ያርጋችሁ ብትጨምቁት ከዚህ ከ3 ነገር ውጭ አይወጣውም፣ ጠብ አይልም። እኛኞቹ መንፈስ ቅዱስ ዝርው ነው እንዳላሉ እኛ መቼም የሩቅ ዘመን ታሪክ ምናነብ አይደለንም። እኔ በተለይ ለቤተክርስቲያን ቅርብ ስለነበርኩ አገልግሎት ውስጥም ስለነበርኩ እዛና እዚህ የነበረውን ነገር በቅርብ ስለማቀው በጣም እስኪገርመኝ ድረስ ይሄኛው ውሳኔ ማለት ይሄኛው ሲኖዶስ እዚህ ኢትዮጵያ ውስጥ የነበረው ሲኖዶስ ያወጣው መግለጫ በሬዲዮ በተሰማበት ጊዜ ቦታውን ሁሉ አረሳው። ታክሲ ውስጥ ነበርኩ እዚች ቤተ ክህነት አካባቢ 4 ኪሎ እና አባ ብፁዕ ምናምን የነበሩትን አቶ እንትና ብለናቸዋል። እንትን የነበሩትን
አቶ ሲባባሉና ሲላላጩ የቀረቡት ትንታኔዎች በጣም ይገርማሉ። እንዲህ የሚሉ ብለው መንፈሳዊ ካባ ደርበውበታል። ግን እውነቱን ለመናገር ፖለቲካ፣ ጥቅም፣ ዘረኝነት በቃ በትልቁ የነበረው ይሄ ነው። ሌላ ምንም ነገር አልነበረው። በኋላም ያው ሲታረቁ የሆነውን አይተናል። ሁለቱም ታሪክ ባለቤቶች ነበርን፣ በቅርበት ነበርን፣ እናውቀዋለን። እና እኔ የዛን ጊዜ ሬዲዮ ላይ ያንን ከሰማው በኋላ ወደ ኋላ ሄጄ በታሪክ ውስጥ የተወገዙ መናፍቃን የተባሉ ሰዎች ታሪክ ነው ወደ አይምሮ የመጣው። ትምህርቶቹን እሺ እናውግዛቸው። ለምሳሌ ወልድ ፍጡር ነው የሚለውን ትምህርት ወልድ ፍጡር ስላልሆነ በእግዚአብሔር ቃል ለክተን እናውግዘው፣ ደግሞም እናውግዘዋለን ትምህርቱን። እሺ ግን በጊዜው የዚህ ኑፋቄ ባለቤት የተባለው ሰውዬና ልክ እንደዛ አይነት መናፍቃን የተባሉ ሰዎች በትክክል መናፍቃን ሆነው ተገኝተው ለመወገዛቸው ምንድነው ማረጋገጫው? ቤተክርስቲያን በዚህ መጠን ጭልም ብላ ክርስቶስን ወደ ጎን አድርጋ ፖለቲካ በዚህ መጠን ተጭኗት ለእውነተኛው ጌታዋ መሸነፍ አቅቷት ሃይማኖታዊ ካባ ደርባ እንዲህ የምትረጋገም ከሆነ በታሪክ ውስጥ መናፍቃን የተባሉ ሰዎች በትክክል ኑፋቄ ተገኝቶባቸው ለመወገዛቸው ምንድነው ዋስትናችን? የኔ ጥያቄ ነው ይሄ። ይሄንን እንድጠይቅ አድርጎኛል። ስለዚህ መናፍቃን የተባሉትን ግለሰቦች ሳይሆን ተቋማትም ሳይሆን ትምህርቶችን ማየትና ትምህርቶች የተባሉት ነገሮች በእግዚአብሔር ቃል ለክቶ እንደዚህ ከሆነ ይህ ስህተት ነው ማለት አንድ ጉዳይ ነው። ግልጽ ነው የምናገረው ነገር። ትምህርቶችን ማውገዝ፣ ትምህርቶችን መቃወም፣ ትምህርቶችን በእግዚአብሔር ቃል ልክ ነው ልክ አይደለም ማለት በጣም ጤናማ ነገር ነው። ግን እንደው ዝም ብሎ በጅምላ አንስቶ መወጋገዝ ግን በታሪክ ውስጥ እኛ እንኳ በሕይወት እያለ ትክክለኛው ምክንያት ምን እንደሆነ እየገባን ጨክነው ይህን ያህል ከተረጋገሙና እዛና እዚህ ከቆሙ ወደኋላ እኛ ባልነበርንበት ዘመን የተራገጡቱ መስቀል ይዘው የተደባደቡቱ መዓት ነገር ያደረጉቱ ያንን ነገር ያደረጉበት ምክንያት በእውነት እሱን ያሉትን ነገር ማመን በጣም ከባድ። ታሪክ ክሮስ ቼክ አይደረግም ማለት አይደለም። መለኪያ መመዘኛ የለውም ማለት አይደለም። የተለያዩ ከጽሁፍም ከብዙ ነገሮች ጋር የተያያዙ ነገሮች የሉም ማለት አይደለም። ምንም ጥርጥር የለውም። ያ እንዳለ ሆኖ ግን ነገሮችን በጥንቃቄ ማየት በጣም መልካም። ተውት ሌላው እኛም እኮ ተባርከን ነው እዚህ የቆምነው። በእውነት እግዚአብሔር ይስጣቸው። እንደው በእውነት ወልድ ፍጡር ነው አሉ አለማለታቸው እግዚአብሔር ይስጣቸው። ግን ምንድነው አሁን አሰግድ እሺ ተወግዣለሁ። እኔ በመሰረቱ እንደተወገዝኩ አይሰማኝም፣ ደግሞ አልተወገዝኩም ማለት ለእኔ ቃቃ ነው በእውነት። እሱም በተመለከተ እንደው ለመብቴም አልሟገትም። እኔ ለስሜም እንድቆም አልተጠራሁም። እውነቱ ምናምን ብዬ አይደለም፣ እሱን እያልኳችሁ አይደለም። ግን እንዲሁ ዝም ብላችሁ እንደው ይሄ የቸርች ፖለቲክስ የሚባለውን ነገር ወይም የቤተክርስቲያንን ካባ የደረበውን ይሄ መራገጥ ለወንጌል እንቅፋት የሆነውን ነገር በደንብ እንድናየው በደንብ እንድናስተውል እና ከእያንዳንዱ ይሄ ጠጠር ውርወራ ጀርባ ቆም ብሎ እንደ እግዚአብሔር ቃል ማየት ዛሬም ቢሆን ከኔና ከእናንተ የሚጠበቅ ነው። ነግራችኋለሁ በተለያየ ጊዜ። እኔ አሰግድ ተወገዘ የተባለ ቀን ያው ሻሸመኔ ለአገልግሎት እንደነበርኩ ታውቃላችሁና ብቸኛው ምክንያት ምን እንደነበር ታውቃላችሁ? ቴሌቪዥን 24 ሰዓት እንዲኖረን እየሰራን ከአንድ ወር ከምናምን በኋላ ግንቦት መጨረሻ ወይም ሰኔ መጀመሪያ ላይ ቴሌቪዥን ይኖረናል ብለን እየሰራን ነው። እኛ እየደከመን ወሬው ተሰምቷል እና ጠርተውም ሳያናግሩ እንዲህም እንዲያም ሳይሉ እንደ ትልቅ መናፍቅ በቃ ትልቅ መናፍቅ አግኝተዋል። ይሄ በታሪክ የሚታወቅ መናፍቅ በቃ እዚህ ጋር እንትን ደርድረው ጋዜጠኛ ደርድረው ስም ጠርተው አውገዝን አሉ። ጠርተው ሳያናግሩ ትምህርት ሳይለካ ወልድ ፍጡር ነው ያለውን ሰውዬ ባወገዙበት ማውገዝ፣ ከኛ ጋር አልተስማማም ብሎ ማውገዝ በእኛ ታሪክ ውስጥ ካለ ቤተክርስቲያን የመጣችበት መንገድ ምን ያህል ፈታኝ እንደነበረ ለማሰብ ማያ ይሆናል። ልላችሁ የምፈልገው ለታሪክ ጠበቃ ልንሆን አይደለም። ታሪክ ያው የራሱ መልክ አለው። ከዛ ባሻገር ከኛም ጋር የተያያዘውን ነገር ያው ለዛ ጀስቲፊኬሽን ለመስጠት ወይም ደግሞ ስለዛ የሆነ ነገር ለማድረግም አይደለም። ግን ቤተክርስቲያን ያለፈችበትን መንገድ ማየት በጣም አስፈላጊ ነው። ለምሳሌ ባለፈው ታስታውሱ እንደሆነ
ከሁለት ባህሪ ሁለት ባህሪና አንድ አካል፣ ከሁለት ባህሪ አንድ ባህሪና አንድ አካል የሚሉ ሁለቱን ትምህርቶች አንስተን ባየንበት ጊዜ አሁን ባህሪ፣ አካል፣ ያለመከፈል፣ ያለመቀላቀል ምናምን የሚል ሂሳብ ውስጥ ሳንገባ ሌላ ሂሳብ ውስጥ ሳንገባ ኢየሱስ ፍጹም ሰው ፍጹም አምላክ ነው። በቂ አይደለም? በቃ በቂ ነው። ምን ሂሳብ ውስጥ ምን አስገባኝ? ያልተጻፈ ነገር ውስጥ ገብቼ ለምንድነው መደነቋቁሉ? አያችሁ፣ ቤተክርስቲያንን ሽባ ያደረገበት ሰይጣን ቤተክርስቲያንን አቅም አልባ ያደረገበት። ምናልባት ከዚህ በፊት እንደሞኝ ስናገረው ሰምታችሁኝ ሊሆን ይችላል። ሰይጣን አይደነቅም እንጂ ሰይጣን መደነቅ ቢኖርበት መደነቅ ያለበት ቤተክርስቲያንን በፈላለጠበት በከፋፈለበት ስራው በጣም ከየትኛውም ክፋት በላይ አባቶች እዛና እዚህ ሆነው ይሄ በጣም በወጣ ትምህርት ዙሪያ የሆነውን ነገር ተውት። ማለት ወልድ ፍጡር ነው እንደሚል፣ መንፈስ ቅዱስ ዝርው ነው እንደሚል፣ አካል የለውም የሚል በመለኮት ላይ የተነሱ ኑፋቄዎችን በተመለከተ አቋም ይዘው ማውገዛቸውም መቃወማቸውም ልክ ነው። ጳውሎስም እኛ ከሰበክነው የሚለየውን ከሰማይ ወረድኩ እንኳ ቢል የተረገመ ይሁን ብሎ ገላትያ 1 ላይ ቁጥር 7 ላይ እንደተናገረው ከሐዋርያት ትምህርት ከመጽሐፍ ቅዱስ እውነት የወጣውን ማውገዛቸው መናገራቸው ስህተት ነው እያልኩ አይደለም። ግን አሁን ያነሳኋቸው ሁለት ባህሪ አንድ ባህሪ የሚለው ትምህርትና አሁን ምስራቅ ኦርቶዶክሳውያን ካቶሊክን ጨምሮ ሌላው ቀርቶ ፕሮቴስታንቱ ራሱ ወንጌላውያን ራሳቸው በዚህ ዙሪያ ያላቸው ነገር እና አሁን ኦሪየንታል የሚባሉ አብያተ ክርስቲያናት እኛ ያደግንበት ቤተ እምነትና ይሄ ወደ 5ቱ አብያተ ክርስቲያናት እንግዲህ ህንድ፣ ሶሪያ፣ አርመን፣ ግብጽና ኢትዮጵያ ናቸው እንግዲህ አሃት አብያተ ክርስቲያናት ወይም ኦሪየንታል ቸርች ተብለው የሚጠሩት እና እነዚህ አብያተ ክርስቲያናት የተወጋገዙበትን ጉባኤ ከለባት ጉባኤ ምናምን የተባባሉበትን ነገር ስናይ በእውነት ነው የምላችሁ ሰይጣን በቃ ፍም የሆነ የጋለ ኳስ መሃል ላይ አድርጎ ቤተክርስቲያንን ያራገጠበት ያባላበትና አንድ ላይ ቆመው የክርስቶስን ወንጌል ከመስበክ ባዕድ አምልኮን ከመቃወም ሰዎችን ወደ ንስሐ ወደ እግዚአብሔር ምሕረት ከመጥራት ይልቅ እርስ በርስ ሲራገጡ ይሄው ቤተክርስቲያንን ለብዙ ልክ ያልሆነ ነገር አሳልፈው የሰጡበት በጣም አደገኛ የቤተክርስቲያን የውድቀት ታሪክ ነው ብዬ ነው ማምነው። አሁንም ልል የምፈልገው ነገር እንዲህ ጎልቶ ክርስቶስን የሚያስት ትምህርት እኔም በሆነ አወግዛለሁ፣ ምንም ችግር የለውም። ማወገዛቸው ስህተት ነው አልልም። ነገር ግን መጽሐፍ ቅዱሱ ባላለው ትንታኔ ባልሰጠበት ነገር አንተ ማነህ እኛ ማነህ ዝም ማለት የለብንም። ያለውን ብንል ምን ችግር አለ? ኢየሱስ እርሱ ክርስቶስ ነው እንላለን። ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው፣ የሕያው እግዚአብሔር ልጅ ነው እንላለን። ኢየሱስ እርሱ ጌታ ነው፣ አዎ ጌታ ነው እንላለን። ኢየሱስ በሥጋ የተገለጠ አምላክ ነው፣ እውነት ነው። ለዘላለም የተባረከ አምላክና አባት ነው ብሎናል። አምላክና አባት ነው። ስለዚህ ቃል ሥጋ ሆኗል። ሥጋ የሆነበት አግባብ ምንድን ነው? ቃል ተለውጦ ምናምን የሚል ሌላ ፍልስፍና ውስጥ ከመግባት ዝርዝር እኮ አለ። እንዴት መልአኩ ቅዱስ ገብርኤል ወደ ድንግል ማርያም እንደመጣ፣ በመንፈስ ቅዱስ እንዴት ጌታ እንደተጸነሰ፣ ስለዚህ የሰው ልጅ እንዴት እንደተባለ፣ ከዳዊት ዘር እንደተወለደ በሥጋ ደግሞ በሥጋና በደም ተካፈለ ብሎታል የዕብራውያኑ ጸሐፊ። ተካፍሏል። መካፈል ማለት ምን ማለት ነው? ይሄንን በቃ የተጻፈውን እዚህ ጋር ባለው መጠን ዝም ብለን ቁጭ አድርገን እሱ ብንገጣጥመው ግልጽና ምንም የማይበጠብጥ ነገር ነው። ሌላ ውስብስብ ነገር ውስጥ ሳንገባ ኢየሱስ እርሱ ክርስቶስ መሆኑን የሚያምን የእግዚአብሔር ልጅ መሆኑን የሚያምን ክርስቶስ ነው ስንል እግዚአብሔር ለሕዝቡ በሰጠው ተስፋ መሰረት የመጣው መሲሁ ነው ማለታችን ነው። የእግዚአብሔር ልጅ ነው ስንል ደግሞ መለኮት ነው፣ ቅድመ ዓለም የነበረ ቃል ነው ማለታችን ነው። ስለዚህ ፍጹም ሰው ፍጹም አምላክ የሚለውን ግልጽ በሆነ ሁኔታ ምንም ሌላ ውስብስብ ነገር ውስጥ ሳንገባ ይሄንን ብናስተምር፣ ይሄንን ሰዎች እንዲማሩት ብናደርግ ወንጌል አቅም ኖሮት ይራመዳል። ዝም ብሎ ሰው ማይገባው ፍልስፍና ውስጥ ገብቶ ዝም ብሎ ቃላት ጫውታ ውስጥ ገብቶ ግራ ሲጋባ አይኖርም። እና ወንጌል በጣም ግልጽ ነው። በመሰረቱ በጣም ግልጽ ነው። ሸክሜም ቀሊል አይደለም ያለው ጌታ፣ ቀንበሬ ልዝብ ናት ነው ያለው። ትምህርቱም እንደዛው ምንም ውስብስብ አይደለም። ውስብስብ የምናደርገው እኛ ነን። የራሳችን አረግ ነው። የእግዚአብሔርን የራሳችን ማለት የግል አደረግነውና ፍልስፍና እንቀላቀልንበት፣ ፖለቲካም ተቀላቀለበት። ስለዚህ ቤተክርስቲያን አሁን ያላትን ቅርጽ ያዘች በመላው ዓለም። ይሄንን ማስተዋል ያስፈልጋል እና ተጨማሪ ነገሮችን ማንሳት ይቻላል ከዚህ ጋር ተያይዞ፣ ግን ለጊዜው በቂ ይመስለኛል። ለማንኛውም ይሄን እንድናስተውል ይሄንን በደንብ አድርገን እንድናየው ዛሬም ቢሆን አሁን አንዳንድ ዝም ብሎ ሶሻል ሚዲያው ሰዎች በተለያየ መንገድ የሚራገጡበት ሆኗል። ሰዎች ዝም ብሎ በሁሉ ጉዳይ ላይ አስተያየት መስጠት እንዳለባቸው ይሰማቸዋል።
እንደው ዝም ብሎ ይሄ የማይመለከተን ነገር ከምንቀባጠር ከምንለፈልፍ ቀጥታ ሰው የሚድንበትን፣ ሰው ንስሐ የሚገባበትን፣ ሰው ከእግዚአብሔር ጋር የሚታረቅበትን፣ ሰው ከጨለማው ስልጣን የሚተርፍበትን፣ ሰው እግዚአብሔርን የሚያውቅበትን የተጻፈውን ወንጌል ሐዋርያት የሰበኩት የጌታ ደቀ መዛሙርት የተናገሩትን እሱን እንደወረደ ብናገለግል ለብዙዎች ጥቅም እንሆናለን፣ ለብዙዎች ፈውስ እንሆናለን። እግዚአብሔር የምድራችንን ታሪክ ይለውጣል። ግን ያንን ነገር ትተን እኛም ሌላ ፖለቲካ ውስጥ ከገባንና ሌላ ትርምስ ውስጥ ከገባን ያው ምንም ጥርጥር የለውም የእረኞች አለቃ ይመጣል። እስከዛ ድረስ እያጠፋንና እየጠፋን እንኖራለን። ለእግዚአብሔር ቁጣ ራሳችንን እናጋልጣለን እንጂ ሌላ ትርፍ የለውም። ለማንኛውም ሊቅ የምንባልበት፣ የምንከበርበት፣ የምንኮፈስበት፣ የምንመጻደቅበት ነገር መሆን የለበትም ወንጌል። ይሄንን ብቻ ልላችሁ እወዳለሁ። አስፈላጊ ከሆነ ተመልሼ ይሄንን አነሳለሁ። አንድ ወንድሜ ባለፈው ሲወጣ የኢትዮጵያ ቤተክርስቲያን የተዋህዶ ምናምን የሚለው ትምህርት የአውጣኬ ትምህርት እንደሆነ ነግረውኝ ነበረ እና እንደሱ አይደለም ማለት ነው ብሎኛል። አይ አይደለም፣ በግልጽ ሌሎችም ሲናገሩት ስለሰማው የአውጣኬን ትምህርት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አትቀበልም እና በመዋዋጥ አንድ ባህሪና አንድ አካል አይደለም፣ በተአቅቦ ያለ መለያየት፣ ያለ መከፋፈል፣ ያለ መቀላቀል በተዋህዶ አንድ የሚለው እዛ ጋር ባለፈው ካየነው ትንታኔ የተለየ አይደለም እውነቱ ለመናገር። ለዛ ነው ፖለቲካው ነው ትልቅ ስፍራ የያዘው ያልኳችሁ እና የመፈራረጁ ችግር እና ባዜ ነው እንጂ እሱ አይደለም። በዚህ ዙሪያ ላይ ያለው ትምህርት እሱ አይደለም። ይሄንን ማንበብም ማየትም ትችላላችሁ። ለማንኛውም ባለን ጊዜ ሶስተኛውን አካል የመንፈስ ቅዱስን ግብር በተመለከተ ጥቂት ናንሳ። ይሄ እንግዲህ ብዙዎቻችሁ አብራችሁን እንዳላችሁና የሥላሴን ግብር በተመለከተ ወይም ደግሞ ግብራቸውን በተመለከተ ባየንበት ክፍል እንደሆነ ባለፈው ሳምንት የነበረውን የተካፈልነው ብዙዎቻችሁ ታስታውሳላችሁ ብዬ አስባለሁ። አብ ወልድ መንፈስ ቅዱስ ወይም ሥላሴ በስም በአካልና በግብር ሶስት ናቸው ብለናል እና በስምም በአካልም ሶስት መሆናቸውን የሚያሳዩ ብዙ ቁጥሮችን ብዙ የመጽሐፍ ቅዱስ ማስረጃዎችን ተመልክተናል። ስለዚህ አብ አብ እንጂ ወልድ አይደለም፣ መንፈስ ቅዱስ አይደለም፣ ወልድም ወልድ እንጂ አብ እና መንፈስ ቅዱስ አይደለም፣ መንፈስ ቅዱስ መንፈስ ቅዱስ እንጂ አብና ወልድ አይደለም። ስለዚህ በተለየ አካል አብ አብ እንደሆነ፣ ወልድ ወልድ እንደሆነ፣ መንፈስ ቅዱስ መንፈስ ቅዱስ እንደሆነ በጣም ሥላሴ ለመካድ በሚከብድ ሁኔታ ቁልጭ ያለውን የመጽሐፍ ቅዱስ እውነት አንስተናል ከብሉይ እስከ አዲስ ኪዳን። ስለዚህ ወደ ግብራቸው ስንመጣ ግብር የሚለው ነገር ብዙ ጊዜ ተግባር አይነት ትርጉም ነው በአይምሯችን ያለው፣ ግን ከማንነታቸው ጋር የተያያዘ መሆኑን አንስተናል። ያ ማለት ደግሞ አብ አባት ነው እና አገላብጠን ወልድን አባት አናደርገውም። አብ አብ ነው። እንዲሁም ደግሞ ወልድን አብ አናደርገውም፣ አብ ነው አንለውም። መንፈስ ቅዱስም እንደዚሁ የሕያው እግዚአብሔር መንፈስ ሰራጺ ነው፣ አብ አይደለም፣ ወልድ አይደለም። ለዚህ ደግሞ ያየናቸው የመጽሐፍ ቅዱስ ክፍሎች በጣም ስፍር ቁጥር የላቸውም። መካድ አይቻልም፣ ሥላሴን መካድ አይቻልም። ሥላሴ የሚለው ቃል መጽሐፍ ቅዱስ ውስጥ ስለሌለ ሶስትነት የሚል ትርጉም ስላለው ይሄ ለክርስትናው አስተምህሮ አብ ወልድ መንፈስ ቅዱስን በተመለከተ ክርስቲያኑ የሚግባባበት ቋንቋ ከመሆኑ ጋር ተያይዞ ቃሉ ቃል በቃል መጽሐፍ ቅዱስ ውስጥ ስለሌለ ሚስጥረ ሥላሴ ሰይጣናዊ ነው፣ እንደዚህ ነው እንደዚህ ነው እያሉ የሚቀበጣጥሩ ሰዎች እንዳሉ አውቃለሁ። ግን በእርግጠኝነት እነዚያን ሁሉ ጥቅስ ያየ ሰው ሥላሴ የሚለው ትምህርት ሰይጣናዊ ነው የሚለው ነው ሰይጣናዊ እንጂ ሥላሴ በጣም ጥርት ያለ የመጽሐፍ ቅዱስ ትምህርት ነው። ይሄንን እንድናስተውል ከግብራቸው ጋር የተያያዘውን ነገር ደግሞ ወደ ማየት ስንመጣ እንግዲህ አብ አባት ነው ብለናል። ወልድን አብ ብለን አልጠራነውም፣ አብ ብለን ልንጠራውም አንችልም። አብን ቃል ብለን አንጠራውም፣ ወልድም ብለን አንጠራውም። አንድም ቦታ አብ ቃል ተብሎ አልተጠራም፣ አብ አብ ነው እንጂ። እነዚህ ነገሮች አስታውሰናል። መንፈስ ቅዱስም ሰራጺ የሆነው የሕያው እግዚአብሔር መንፈስ ነው። መንፈስ ቅዱስ ወልድ አይደለም፣ የእግዚአብሔር ልጅ ተብሎ የትም ቦታ አልተጠራም። መንፈስ ቅዱስ የሕያው እግዚአብሔር መንፈስ፣ የእውነት መንፈስ ራሱን የቻለ አካል ያለው። እንደውም ታስታውሳላችሁ ወደ ግብራቸው ከማለፋችን በፊት መንፈስ ቅዱስ ራሱን የቻለ አካል ያለው መሆኑን ለማሳየት ከ10 በላይ ወደ 14 ምናምን ነጥቦችን ተመልክተናል የምታስታውሱ ከሆነ
እሱን ታስታውሳላችሁ ብዬ አስባለሁ። ስለዚህ ወደ ግብራቸው መተን ከግብር ጋር ተያይዞ ማለት ወልድ ከዘላለም የእግዚአብሔር ልጅ ነው የሚለውን አንስተን እና ወልድ ከዘላለም የእግዚአብሔር ልጅ መሆኑን ከድንግል ማርያም ሲወለድ የሰው ልጅ እንጂ የሆነው የእግዚአብሔር ልጅ እንዳልሆነ እኛ የእግዚአብሔር ልጆች በተባልንበት ምሕረት አይደለም ኢየሱስ የእግዚአብሔር ልጅ የተባለው። እኛ በእግዚአብሔር ምሕረት በእግዚአብሔር ይቅርታ ነው የእግዚአብሔር ልጆች የሆነው። ብዙ ነገር ተትቶልን ነው። አስቀድሞ እግዚአብሔር ጠላቶች የነበርን፣ በበደላችንና በኃጢአታችን ሙታን የነበርን፣ በጠላት ግዛት ውስጥ የነበርን፣ በሁሉ ነገር እንደውም ባሮች የነበርን እና እኛ ያልሆን ነው መጀመሪያ ያልነበረንን ነገር ነው ያገኘ ነው በጌታ ምሕረት። ጌታ ኢየሱስ ክርስቶስ ግን እንደሱ አይደለም፣ ከኛ ይለያል። ይህንን ነበረ ከዚህ በፊት በደንብ አድርገን የተመለከት ነው። እንግዲህ ወደ መንፈስ ቅዱስ ግብር ስንሄድ በግብር 3 ብለናል። እንግዲህ መንፈስ ቅዱስ ከአብ የሚወጣ የእውነት መንፈስ ነው። ከአብ የሚወጣ የእውነት መንፈስ ነው። መንፈስ ቅዱስ እንደ አብና እንደ ወልድ የራሱ ስምና ግብር ያለው መለኮት ነው። መንፈስ ቅዱስ እንደ አብ እና እንደ ወልድ የራሱ ስምና ግብር ያለው መለኮት ነው። ከአብ የሚሰርጽ ነው። የመንፈስ ቅዱስ ግብሩ ሰራጺነት፣ መስረጽ ማለት መውጣት ማለት ነው። ሰራጺ ነው። ከአብ ነው የሚሰርጸው፣ ከአብ ነው የሚወጣው። ይሄንንም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው መሆኑን ዮሐንስ ወንጌል ምዕራፍ 15 ቁጥር 26ን በማንበብ እንረዳለን። እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። መስረጽ ማለት መውጣት ነው። ከማን የሚወጣ ነው? ከአብ የሚወጣ። ዮሐንስ 15 ቁጥር 26ን ያነበብኩት እኔ ከአብ ዘንድ የምልክላችሁ ከአብ ዘንድ የምልክላችሁ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል ነው የሚለው እና ከአብ የሚወጣው ከአብ ነው። ከአብ ነው የሚሰርጸው ያለው ጌታ ኢየሱስ ክርስቶስ ነው። ይሄ የቤተክርስቲያን ውሳኔ ሳይሆን ራሱ ጌታ ተናግሮት ወንጌላዊው ቅዱስ ዮሐንስ መዝግቦት ያገኘነው ነው። ከአብ ይሰርጻል እና መንፈስ ቅዱስ ከአብ የሚወጣ ነው። ሌላኛው ነው። ከዚህ በፊት በተለየ አካሉ ሌላኛው ተብሎ መጠራቱን አስታውሰናል። የእውነት መንፈስ የሆነው መንፈስ ቅዱስን በተመለከተ ግብሩ መስረጽ ከአብ መውጣት መሆኑን እናስተውላለን። በምዕራፍ 14 ቁጥር 26 ላይ ዮሐንስ 14 ቁጥር 26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኋችሁን ሁሉ ያሳስባችኋል። ማን ነው የሚልከው? አብ። በማን ስም ነው የሚልከው? በኢየሱስ ስም። በኢየሱስ ምክንያት ማለት ነው። በሌላ ቋንቋ ብዙ ጊዜ ስም የሚለውን ቃል ስናየው ከመጠሪያው ጋር ብቻ ነው የምናያይዘው። ከመጠሪያው ጋር ብቻ ነው የምናያይዘው። ግን ስም ልክ ነው፣ መጠሪያ ነው። ግን መጠሪያው ትርጉም የሚኖረው ተጠሪው ባለው ትርጉም መጠን ነው። ግልጽ ነው። ተጠሪው ባለው ትርጉም መጠን ነው። ለምሳሌ በአጋጣሚ ኃይለ ሥላሴ እሳቸው ኃይለ ሥላሴ ነው ስማቸው ፊት ለፊት ኃይለ ሥላሴ ስንል አሁን እኛ ጉባኤ ላይ እሳቸው አሉ። ኃይለ ሥላሴ ስንል ደግሞ ቀዳማዊ ኃይለ ሥላሴን እናስባለን። ሁለቱም መጠሪያዎች ናቸው። ሁለቱም ግን የሚወክሉት ማንነት አለ አይደል? አዎ ኃይለ ሥላሴ ማዕከላችን ያሉት ወንድማችን ወይም አባታችን ኃይለ ሥላሴ ንጉሠ ነገሥት የነበሩት ቀዳማዊ ኃይለ ሥላሴ እና ስለዚህ ስሙ መጠሪያ ነው። ልክ ነው። ግን ከጀርባው ያሉት ሰዎች የተለያዩ ናቸው አይደል? አዎ። እዚህ መካከላችን ሌላ አሰግድ ቢኖር
እና ይሄም ማሰግድ እዚህ ጉባኤ አብሮ የሚካፈል ቢሆን ለምሳሌ አሰግድ ቃለ ዓዋዲ ተብሎ ቢጠራ ያው አንዳንዶች እንደዛ ስለሚሉ ነው። አሰግድ ቃለ ዓዋዲ ተብሎ ቢጠራ እሱም ቃለ ዓዋዲ ነው፣ እኔም ቃለ ዓዋዲ ነኝ አይደል? አዎ። ሁለታችንም ቃለ ዓዋዲ ሆን፣ ሁለታችንም እዚህ ያለን። ግን እዚህ ጋር መርሃ ግብር መሪው አሁን የሚያገለግለን ወንድማችን አሰግድ ነው ቢል በእርግጠኝነት ተነስቼ ወደዚህ የሚመጣው እኔ ነኝ። እሱም ተከትሎኝ ከመጣ ጉድ ፈላ። ያው ሁለታችንም አንድ ማህበር ላይ ያለን አንድ ነን። ግን ምን እያልኳችሁ እንደሆነ ይገባችኋል አይደል? ስሙ የሚያዝለው ማንነት። ለምሳሌ ባለፈው አንስተናል። የናዝሬቱ ኢየሱስ ብለን አነሳን አይደል? የናዝሬቱ ኢየሱስ ለምንድን ነው የናዝሬቱ ኢየሱስ ያለው? ሌላ ኢየሱስ ሊኖር ይችላል። ሌላ ኢየሱስ ሊኖር ይችላል። እኛ የምንጠራው ኢየሱስ የትኛው ኢየሱስ ነው? የናዝሬቱ ኢየሱስ። የትኛው ኢየሱስ? የሕያው እግዚአብሔር ልጅ ኢየሱስ። የትኛው ኢየሱስ? ክርስቶስ የሆነው። ስለዚህ ክርስቶስ የሆነው ኢየሱስ፣ የሕያው እግዚአብሔር ልጅ የሆነው ኢየሱስ ብለን ስንጠራ ክርስቶስ የሆነው ኢየሱስ ማንነቱ ነው ማለት ነው አይደል? ስሙ እኮ ስም ነው። ብዙ ጊዜ ለመሰላችሁ እዚህ ላይ አሁንም አጽንኦት ሰጥቼ የምናገረው ስሙ ከስሞች ሁሉ በላይ ነው ብለን እንዘምራለን። ስሙ ከስሞች ሁሉ በላይ ነው ብለን ስንዘምር ቀጥታ አይምሯችን ቶሎ ኢየሱስ የሚለው ስም ላይ ነው ያለው። ግን ይሄ ስም የወከለው ማንነት ከጀርባው አለ። ያ ባይኖር ስሙ መጠሪያ ብቻ ይሆናል። ግልጽ ነው የምናገረው ነገር። አንድ ሰው በስሙ የማድረግ አቅሙ ቅድም እንደነገርኳችሁ፣ ለምሳሌ ሁለት አሰግዶች እዚህ ቢኖሩ እሱ በቃ ስሙ አሰግድ ስለሆነ እኔ መፈረም ባለብኝ ቦታ ላይ መጥቶ ይፈርማል። ባንክም ብሄድ ይፈርማል። ትምህርት ቤትም ብሄድ ይፈርማል። የሆነ ቦታም ብሄድ ይፈርማል አይደለ? እሱስ በሚፈርምበት ቦታ ነው ይፈርማለሁ። ምክንያቱም አካሉ የሚወክለው ማንነት የዛ ስም ትክክለኛው ማንነት መሆን አለበት። ለዚህ ነው አያችሁ፣ ታስታውሱ እንደሆነ በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላወጣንም፣ በስምህ ተአምራት አላደረግንም ይሉኛል አለ እኮ ማቴዎስ 7 ላይ ይሉኛል አለ። በስሙ እኮ ነው ይሉኛል አለ። ግን እናንተ አመፀኞች ከኔ ሂዱ እላችኋለሁ፣ አላወቅኳችሁ ብዬ መልስላችኋለሁ አለ። ደግሞ ታስታውሳላችሁ ሐዋርያት ሥራ ምዕራፍ 19 ላይ የአስቄዋ ልጆች ጳውሎስ በሚሰብከው በናዝሬቱ በኢየሱስ ስም አሉ እና የዛን ጊዜ ሰይጣን ቸገነ። አዎ የዛን ጊዜ ተነሳና ዘለለባቸው ነው የሚለው መጽሐፍ። ምንድን ነው ያለው? ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ፣ እናንተ ማን ናችሁ? ማነሽ አንቺ? የአስቄዋ ልጆች ደግሞ የሚገርመው ነገር እንዲህ የሚያደርጉ ልጆች ነበሩት ነው የሚለው። ልጆቹ ብዙ ናቸው እና ብዙ ጊዜ ያን ሞክረዋል ማለት ነው ለመጥራት። እንግዲህ ሐዋርያት ሲያደርጉ አይተው እየሞከሩ ነው፣ በኢየሱስም እያሉ እየሞከሩ ነው። ግን እነሱ ስሙን ነው የጨለፉት እንጂ ማንነቱን ወደ ጎን አድርገው ስለነበረ ጠላት በእነሱ ላይ ተነሳባቸው እና መጨረሻ ላይ ምን ይላል? የኢየሱስ ስም ተከበረ ይላል። አንፈራግጦ አዋርዶ ለቀቃቸውና ለካ ዝም ብሎ መቀለድ እንደማይቻል ስሙ የሚወክለው አካል እንዳለ ታየ በሁኔታው። ለማንኛውም የውላችሁ በኢየሱስ ስም የሚልከው በስሜ የሚልከው ሲል በእኔ ማንነት ምክንያት ማለቱ ነው እና እግዚአብሔር በኢየሱስ ስም ብሎ መንፈስ ቅዱስን ላከ ማለት አይደለም። ስሙ የውላችሁ የያዘው ማንነት አለ። በስጋ የተገለጠው አምላክ መጠሪያ፣ ሰው የሆነው አምላክ መጠሪያ። ስለዚህ ጌታ ኢየሱስ ክርስቶስ ቅድመ ዓለም የነበረው ወደዚህ ዓለም መጥቶ በአብ ዘንድ የነበረው ወደዚህ ዓለም መጥቶ በመስቀል ላይ ተቸንክሮ የከፈለ ዋጋ አለ። እሱ ምክንያት ሆኖ ማለት ነው። በሌላ ቋንቋ አብ በስሜ የሚልከው ከአብ የሚወጣ እንዳለ አሁንም አብ በኢየሱስ ምክንያት የላከው እና የሚልከው የእውነት መንፈስ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል። እርሱ ነው እያለ ያለው። እኔም የነገርኋችሁን ሁሉ ያሳስባችኋል። እኔ እያለ ያለው እሱ ነው። እሱ እያለ ያለው ስለ መንፈስ ቅዱስ ነው። አብንም እየጠራ ነው። ይህን ጥቅስ ከዚህ በፊት አይተነዋል። ለማንኛውም መንፈስ ቅዱስ በኢየሱስ ምክንያት በኢየሱስ ስም እግዚአብሔር አብ በክርስቶስ ላመኑ ሰዎች የሰጠው አጽናኝ ነው። አሁንም ለሚያምኑ ሰዎች የሚሰጥ ነው። በስሙ የሚላክ ነው።
አብ ነው አስራጩ፣ አብ ነው ላኪው። በኢየሱስ ስም ነው የተላከው። ሐዋርያት ሥራ ምዕራፍ 5 ቁጥር 32 ጴጥሮስ ነው የተናገረው። እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስን ምስክር ነው ይላል። እኛ ለዚህ ነገር ምስክሮች ነን ያለው ጴጥሮስ። እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስን ምስክር ነው ይላል። ሰጪው ማን ሆኗል? አሁንም እግዚአብሔር። ዮሐንስ 14 ቁጥር 15 እና 16ንም ደግማችሁ አስታውሱት፣ ደጋግመን ስላየነው ከቁጥር 15 ጀምሮ እስከ 17 ሌላኛው አጽናኝ እኔ ሄጄ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሌላ ማለት ሌላ ነው አይደል? አዎ፣ ሌላ ማለት ሌላ ነው። ከማን ሌላ? ከኢየሱስ ሌላ። ኢየሱስ ወልድ ነው። ከኢየሱስ ሌላኛው አጽናኝ። ስለዚህ ይሄ ሌላኛው አጽናኝ ይሰጣችኋል ነው የሚለው። ሰጪው ማን ነው? ተጠያቂው አይደል? ተጠያቂው ነው ሰጪው። አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላኛውን አጽናኝ ይሰጣችኋል። ዓለም ስለማያየው አያውቀውም፣ እናንተ ግን በእናንተ ውስጥ ስለሚኖር ከእናንተም ጋር ስለሚሆን ታውቁታላችኋል። ቁጥር 17 ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎአልና አለ። አሁንም የጴጥሮስ ምስክርነት ነው። የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። የመንፈስ ቅዱስን የተስፋ ቃል ከማን ተቀብሎ? ከአብ። ዛሬ የምታዩትና የምትሰሙትን አፈሰሰው ይላል። ሐዋርያት ሥራ ምዕራፍ 15 ቁጥር 8 ላይ ሐዋርያት ሥራ ምዕራፍ 15 ቁጥር 8 ላይ ልብንም የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው ይላል። ልብን የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መንፈስ ቅዱስን ሰጥቷል። መንፈስ ቅዱስን የሚሰጥ መንፈስ ቅዱስ አይደለም። መንፈስ ቅዱስን የሚሰጥ ማን ነው? እግዚአብሔር ነው፣ የኢየሱስ ክርስቶስ አባት። መንፈስ ቅዱስን በመስጠት መሰከረላቸው። ጠቅለል ባለ ሁኔታ አብ ወላዲ ወይም አባት ነው። ወልድ ተወላዲ ወይም ልጅ ነው። መንፈስ ቅዱስ ሰራጺ ማለት ነው፣ ከአብ የሚወጣ ማለት ነው። እንደ አካላቸው ልዩነት ስማቸውም እንደ ስማቸው ልዩነት በሌላ ቋንቋ አካላቸውም እንደ አካላቸውና እንደ ስማቸው ልዩነት ግብራቸውም እንዲሁ ነው እና አንዱን ለአንዱ አንሰጥም፣ አንዱን በአንዱ አንጨፈልቅም። በተጻፈበት አውድና ሁኔታ አብን አብ፣ ወልድን ወልድ፣ መንፈስ ቅዱስን መንፈስ ቅዱስ ብለን እንጠራለን። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ስንጠራ ይሄ ማለታችን መሆኑ መስተዋል አለበት። ስለዚህ አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው። ከዚህ በፊት ይህን ትምህርት ስንጀምረው መለኮት ምን ማለት እንደሆነና በመለኮት አንድ ስንል ምን ማለት እንደሆነ ተመልክተናል። ለአጽንኦትና ሐሳቡን ለመጠቅለል ነው ይህንን ማነሳው። ይህን ዓለም በመፍጠር የተፈጠረውንም ዓለም በማስተዳደር ሰውንም በማዳን ሥራ በኋላም በጽድቅ በመበየን ወይም በመፍረድ እንዲሁም ደግሞ ይህን ዓለም በማሳለፍ አምላክ ወይም መለኮት አንድ አምላክ እንደሆነ ማስተዋል ያስፈልጋል። ስለዚህ በመለኮት ብለን ስንጠራ ይህንን ማለታችን ነው። ይህንን በደንብ ዘርዝሮ ማየት ይቻላል። ታስታውሳላችሁ፣ ይህን ትምህርት ስንጀምር በተለይ ሥላሴን ወይም አብ ወልድ መንፈስ ቅዱስን በፍጥረት ታሪክ፣ በሰው ልጅ የማዳን ሥራ፣ በሚቀጥለው ዓለም፣ በእግዚአብሔር ፍርድ ብለን በደንብ አድርገን አንኳር አንኳር በሆኑ የክርስትና ትምህርቶች ከብሉይ ኪዳን ጀምሮ አንስተን መንፈስ ቅዱስ አብ ወልድ ያላቸውን ስፍራ ብናይ የሥላሴ ምስጢር በጣም የተብራራና በደንብ ግልጽ ሆኖ ይታያል። ምክንያቱም ስንጀምረው ጀምሮ እንደተመለከትን ብዙ የመጽሐፍ ቅዱስ ማስረጃ ያለው ትምህርትና ጤናማ ትምህርት ስለሆነ
በአጠቃላይ ከዘላለም ስንል ዓለም ከመፈጠሩ በፊት ዘመን ከመቆጠሩ በፊት ማለታችን ነው። ዘላለም ማለት የጊዜ ወሰን አልባ ማለት ነው። በሌላ ቋንቋ አንዲት ዘማሪት ዘመረች ዘላለምን ፈጥሮ ዘላለም የሚያኖር ብላ እና ሁሉም ተቀባበለው። በቃ ሳያላምጥ ዘላለም ፍጡር ነው ማለት በቃ ይሄ ዘላለም ማለት ይሄ በከዋክብት በቀንና በሌት ዘመን መቆጠር ከመጀመሩ በፊት የነበረው ከዘላለም እስከ ዘላለም ማለት ዓለም ከመፈጠሩ በፊት ደግሞ ከዓለም ህልፈት በኋላ ማለት ነው። እና ዘላለም የሚለው ከጊዜ ውጭም በጊዜ ውስጥም ያለውን ሁሉ ይጠቀልላል። ወሰን አልባ ከጊዜ ጋር ነው የሚገናኘው፣ ግን ወሰን አልባ ጊዜ ብዙ ጊዜ ያው ስለሚለካ መለኪያ ስላለው፣ ወቅት ስለሚለካ መለኪያ ስላለው፣ ዘመን ስለሚለካ መለኪያ ስላለው እዚህ ጊዜ የሚለውን ነገር ለዚህ ቃል መቀጸል ከባድ ቢሆንም ግን ሐሳቡ ምንድነው? ወሰን አልባ በጊዜም ውስጥ ከጊዜም ውጪ ያለ እግዚአብሔር ከዘላለም እስከ ዘላለም እግዚአብሔር ነው ብለን ስንናገር መጀመሪያውና መጨረሻው ማለታችን። መጀመሪያና መጨረሻ ማለት ደግሞ ያው ለሰው በሚገባው ቋንቋ ዓለም ከመፈጠሩ በፊትና ከዓለም ህልፈት በኋላ ማለት ነው። ስለዚህ ዘላለም ከዘላለም ብለን ስንጠራ የመጀመሪያው ዘላለም ማለት ነው፣ ሰማይ ምድር ከመፈጠሩ በፊት። ደግሞ እስከ ዘላለም ስንል ከሰማይ ከምድር ከፍጥረት ህልፈት በኋላ ማለታችን ነው። ዘላለም ፍጥረት አይደለም እና ቀልድ ይመስላል ግን ቀልድ አይደለም አሉኝ። እና አንድ ቦታ እየጸለዩ የዘላለም አምላክ እግዚአብሔር አመሰግናለሁ አላሉ አንደኛው። እና እንደዛ ሲል ዘላለም የሚባለው ዘማሪ እዛ ጸሎቱ ስለነበረ ይሄኛው ደግሞ አረ የኔም አምላክ እግዚአብሔር የዛኛውን ሰውዬ አምላክ የጠራ መስሎታል። ዘላለም ከዘመን ከጊዜ ልኬት ውጪ ማለት ነው፣ ፍጡር ማለት አይደለም። ለማንኛውም ከዘላለም ማለት የመጀመሪያው ሰማይ ምድር ከመፈጠሩ በፊት አልፋ ያው የመጀመሪያ እንደ ማለት ነው። ግን ከዛ በፊት ያለውን ጊዜ እንደገና በዓለም ውስጥና ከዓለም ህልፈት በኋላ ማለት ነው። እና እግዚአብሔር ፍጹም በሆነ ሁኔታ ያለ ዘመን ወሰን ይኖራል። መለኮት ወይም አምላክ የአብ የወልድ የመንፈስ ቅዱስ ወይም ደግሞ የሥላሴ ወይም ደግሞ በመሰረቱ ከመለኮት ጋር ተያይዞ ስለ ወልድና ስለ መንፈስ ቅዱስ አንዳንድ ነገሮችን አነሳለሁ። የምናነሳቸው ነገሮች ይኖራሉ። በተለይ ወልድ ላይ ያው ክርስቶስ ራሱን ዝቅ አድርጎ በስጋ ስለተገለጠ ያው በትር እሱ ላይ ይበዛል፣ ይበረታል። ስለታየም ይመስለኛል፣ ስለተዳሰሰም ይመስለኛል። እና ኑፋቄዎች ሁሉ በሱ ዙሪያ ለማጠንጠን ይገደዳሉ ይመስለኛል። በስጋ ስለተገለጠ እና ስለታየ ብዙ የስተት ትምህርቶች የጌታችን የኢየሱስ ክርስቶስን ማንነት ማዕከል አድርገው በታሪክ ውስጥ ተነስተዋል። ያው ጉልህ ሆኖ በታሪክ ከተመዘገበ በ325 ከተወገዘው ወልድ ፍጡር ነው ከሚለው ትምህርት ጀምሮ በወልድ ዙሪያ ብዙ ነገሮች አሉ። የጌታችንን ጌትነት በተመለከተ የተማርነው ትምህርት በቂ ነው። ግን በተለየ ሁኔታ አምላክ ከሚለው ቃል ጋር ተያይዞ አንዳንድ ነገሮችን ማንሳት አስፈላጊ ሊሆን ይችላል። አብ፣ ወልድ፣ መንፈስ ቅዱስ አሁን ባነሳኋቸው ነጥቦች እነዚህ ነገሮች በዝርዝር በደንብ ማየት ይቻላል፣ መፈተሽ ይቻላል። አምላክ ዘላለማዊ አምላክ ወይም ባልተነጣጠለ ኩነት ወይም መገነዛዘብ ፍጹም በሆነ መለኮታዊ ማንነት ያለ ጊዜ ወሰን ያለ ዘመን ገደብ አብረው መኖራቸው እናያለን። ከዛ ባሻገር ይሄንን ምናልባት እነዚህን ጥቅሶች እናንተ ብትይዟቸው መልካም ነው። በስነ ፍጥረት ታሪክ ውስጥ ማጣቋቸው አዳዲስ ቃላት አይደሉም፣ ግን እንዲህ እንድናስተውለው ነው። በስነ ፍጥረት ታሪክ ውስጥ አብ በወልድ በቃል ሁሉን እንደፈጠረ ቅዱሳት መጻሕፍት ይነግሩናል። በቃል ወይም በወልድ ባለፈው በደንብ በዚህ ጉዳይ ላይ ትንታኔ መስጠቴን ታስታውሳላችሁ። ብዙ ጊዜ ቃል ሲባል የድምፅ ፍሬ ነገር ማለት አይደለም። በምንሰማው ድምፅ ውስጥ ያለ አይምሯችን የሚያስቀረው የድምፅ ፍሬ ነገር ማለት አይደለም። ብዙ ጊዜ በቃሉ እግዚአብሔር ሰማይና ምድርን ፈጠረ ስለሚል አለ ሆኑም ስለሚል እና ከማለት ጋር ከመናገር ጋር
ከንግግር ጋር ጉዳዩን እናያይዘዋለን። ቃል የሚለው ነገር ሲነገር ብዙ ጊዜ ቃል የሚለው ነገር ነው አይምሯችን ላይ የሚመጣው። ቃል ምንድን ነው? በአማርኛው ከዚህ በፊት ደጋግመን እንዳነሳ ነው ቃል ማለት የአማርኛ ትርጉሙን የመዝገባ ቃላት ትርጉሙን ስናይ የድምፅ ፍሬ ነገር ማለት ነው። ቃል የድምፅ ፍሬ ነገር ነው። አሁን ይሄ ድምፅ ነው። በዚህ ውስጥ ምንም የምትሰሙት ነገር የለም። የምትሰሙት ራሱ ድምፁን ነው። እኔም እየተናገርኩ ነው። እኔ በምናገረው ውስጥ ግን ለአይምሯችሁ ትርጉም የሚሰጥ ቃል ወደ እናንተ አይምሮ ይመጣል። ስለዚህ በቋንቋ ውስጥ ቃል ማለት የድምፅ ፍሬ ነገር ማለት ነው። በምስጢረ ሥላሴ ትምህርት ወይም በመጽሐፍ ቅዱሱ ትምህርት ቃል ማለት ግን ቅድመ ዓለም የነበረው በአብ ዘንድ የነበረው ራሱ እግዚአብሔር የነበረው ሥጋ የሆነው ጸጋና እውነትን ተሞልቶ በእኛ ያደረው የተገለጠውን ወልድን ነው የሚያመለክተው። ድምፅ ማለት አይደለም። ወልድ የአብ ቃል ነው ስለተባለ እግዚአብሔር በወልድ ሰማይ ምድርን ፈጠረ ስለሚል ቃሉ በድምፅ እንደማለት አድርገን እናስበዋለን። እንደሱ ማለት አይደለም። ቃል ዝርው የሆነ ድምፅ ማለት አይደለም። በመጽሐፍ ቅዱሳችን ቅድመ ዓለም በአብ ዘንድ የነበረውን አካላዊ ቃል ነው የሚመለከተው። ግልጽ ነው። ከኪሴ አይደለም እነግራችሁ። መጽሐፍ ቅዱሳችን በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ራሱም ቃል እግዚአብሔር ነበር ይለናል። ስለዚህ በመጀመሪያው የነበረው በእግዚአብሔር ዘንድ የነበረው ራሱም እግዚአብሔር የነበረው ከሆነው አንዳች እንኳ ያለ እርሱ አልሆነም ነው የሚለው። በሆኑት ነገሮች ሁሉ ዙሪያ የነበረ ብቻም ሳይሆን የሆኑትን እንዲሆኑ ያደረገ ነው። እሱ ነው በስጋ የተገለጠው። ቃል ነው ስጋ የሆነው። በሌላ ቋንቋ ባለፈውም እንዳነሳሁት ወልድ ስጋ የሆነው ቃል ታቦር ወይም በመለወጥ ተራራም ላይ ዮርዳኖስ ወንዝም ላይ በተጠመቀበትና ክብሩን በገለጠበት ጊዜ ከሰማያት እኮ እግዚአብሔር አብ ተናግሯል አይደል? በእርሱ ደስ የሚለኝ የምወደው ልጄ ብሎታል። ስለዚህ ድምፅ ተሰምቷል፣ እግዚአብሔር ተናግሯል። ስለዚህ የሰማነው ድምፅ ማለት አይደለም። ምክንያቱም ቃል አካላዊው ቃልማ ስጋን ገንዘብ አድርጎ ገንዘብ ባደረገው አካል ሲጠመቅና እንደገና ታቦር ተራራ በኤልያስና በሙሴ መካከል ቆሞ ታይቷል። ስለዚህ ቃል 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 የሚለውን እንደ ድምፅ የሚቆጥሩ ሰዎች ድምፅ እንደሆነ የምታስቡ ከሆነ ልክ ነው። ዝርው የሆነ በሰው ማንነት ውስጥ አሁን ለምሳሌ የኔን ቃል ከዚህ ለጥላችሁ ማስቀመጥ አትችሉም። የምታዳምጡትን ማለት ነው። በእኔ ውስጥ ያለ እኔ የምናገርበት በስትንፋሴ በኩል እዚህ ጋር ባለ ድምፅ እንዳወጣ በሚያስችለኝ እዚህ ትናጋ ላይ በሚፈጠር ድምፅ የምትሰሙት መልእክት ነው። እንደሱ ማለት አይደለም። ይሄኛው እንደሱ አይደለም። ይሄኛው ቅድመ ዓለም በተለየ አካሉ ነበረ። ያንን በተመለከተ ማንም ዝርዝር ነገር ባይናገርም በተለየ አካሉ እንደነበረና በተለየ አካሉ ስግው ቃል እንደሆነ ስጋ ከመሆኑና ሰው ከመሆኑ ጋር ተያይዞ ያለው የአዲስ ኪዳን ትምህርት ግልጽ ያደርገዋል። ስለዚህ እግዚአብሔር በክርስቶስ ነው ሰማይና ምድርን የፈጠረው። በቃሉ ፈጠረ ማለት ክርስቶስ በሆነው አሁን ክርስቶስ በሆነው ቅድመ ዓለም ቃል በነበረው አካላዊ ቃል ማለትም በአብ ዘንድ በነበረው በአብ ዘንድ ማለት ደግሞ ከአብ ጋር ማለት ነው። በአብ ዘንድ ማለት አብ ውስጥ ማለት አይደለም። አብ ውስጥ ማለት አይደለም። እኔ ውስጥ እንዳለ ከኔ አንደበት እንደምትሰሙት ድምፅ እዚህ ውስጥ ያለ አንድ አካል ውስጥ ያለ ድምፅ ማለት አይደለም። በአብ ዘንድ ነው የሚለው ጋር ማለት ነው። ከአብ ጋር ማለት ነው። ራሱ በተለየ አካሉ የነበረ መሆኑን እናስተውል። ድምፀት ማለት አይደለም። ይሄ ዝርው የሆነ አካል የሌለው ንግግር ማለት አይደለም። ወልድ ማለት ነው አሁን በተገለጠ ማንነቱ። ቅድመ ዓለም ደግሞ በአብ ዘንድ የነበረ ራሱ እግዚአብሔር የነበረ ነው። በሌላ ቋንቋ ኤሎሂም ዘፍጥረት 1:1 ላይ ኤሎሂም የሚለው የዕብራይስጥ ቃል ከአንድ በላይ አካል ያለውን መለኮትን የሚጠራ ስለሆነ ከሶስቱ ያኔ ሶስት ተብሎ ማንም በብሉይ ኪዳን አብ ወልድ መንፈስ ቅዱስን ሥላሴ ብሎ መጥራት የሚችል ሰው ባይኖርም ግን መለኮት አንድ አካል ነጠላ አካል እንዳልሆነ አንድ የሚለው እንኳ እንዲሁ የመቁጠሪያ አንድ እንዳልሆነ ተመልክተናል። ያ ማለት እንደሆነ ማስተዋል ያስፈልጋል። ስለዚህ እግዚአብሔር በስነ ፍጥረት አብ ማለቴ ነው በወልድ በኩል ወይም በቃል በኩል ሁሉን እንደፈጠረ መጽሐፍ ይናገራል። ዕብራውያን 1:2 ላይ ዕብራውያን 1:10 ላይ ዮሐንስ 1:3 ሁሉ በእርሱ እንደሆነ ይነግረናል። ቆላሲስ
1 ከ15 እስከ 17 ይህን ጥቅስ በተለይ የወልድን በግብር ልጅነት ባየንበት ጊዜ አንስተነዋል። ይህን ጥቅስ በደንብ ማየት ያስፈልጋል እና ዓለማት በእግዚአብሔር ቃል እንደተፈጠሩ በመዝሙር 18 በቅንፍ 19 ላይ ተመዝግቧል። በእግዚአብሔር ቃል ማለት በወልድ አሁን ወልድ ብለን በምንጠራው ቅድመ ዓለም ግን ቃል በነበረው ማለት እንደሆነ ልናስተውል ይገባል። ዝርው አይደለም፣ የሚሰራ መለኮት ማለት ነው። የሥላሴ ሁለተኛው አካል ወልድ ማለት ነው። በሰው መዳን ዙሪያ እግዚአብሔር አስቀድሞ በክርስቶስ ያቀደውን ዘመኑ ሲደርስ በክርስቶስ እንደፈጸመውም ይነግረናል። አዲሱም ተፈጥሮ ቢሆን በጌታችን በኢየሱስ ክርስቶስ ነው የተፈጸመው። አብ ቀድመ ዓለም ያቀደውን በክርስቶስ እንደፈጸመው ቅዱሳት መጻሕፍት ይነግሩናል። እነዚህን ጥቅሶች ያዟቸው። ኤፌሶን 1:4 ኤፌሶን 1:4 ሮሜ 8:29 ሮሜ 8:29 አንደኛ ጴጥሮስ 1:2 አንደኛ ጴጥሮስ 1:2 ገላትያ 4:4 እና እግዚአብሔር በጌታችን በኢየሱስ ክርስቶስ በቃል ፈጠረን። እንደገና እግዚአብሔር አስቀድሞ የወሰነውን አሁንም የዘመኑ ፍጻሜ ሲደርስ ሥጋ በሆነው ቃል በኩል ሁለተኛ ዳግመኛ ወለደን፣ እንደገና ፈጠረን። ምክንያቱም መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ አዲሱም ተፈጥሮ ቢሆን በጌታችን በኢየሱስ ክርስቶስ ወይም በወልድ በኩል ተፈጸመ እና በወልድ ሥራ ለተጽናናን፣ በወልድ የማዳን ሥራ ለዳን፣ በወልድ የማዳን ሥራ ላረፍን እግዚአብሔር ከራሱ ጋር እንዳስታረቀን አምነን ይሄንን ለተቀበልን ለኛ መንፈስ ቅዱስ የርስታችን መያዣ በመሆን እኛን በመለየት ደግሞ እኛን በእግዚአብሔር ፊት ለእግዚአብሔር በመለየት ሰራ። እግዚአብሔር ይባረክ። ምክንያቱም ሌላኛው አጽናኝ ከዛኛው አጽናኝ ጋር በተያያዘ መምጣቱን ደጋግመን አስታውሰናል። ኤፌሶን 1:13 ኤፌሶን 1:13 የመዳናችሁን ወንጌል ሰምታችሁ በክርስቶስ ኢየሱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። በመንፈስ ቅዱስ መታተም ማለት ለጌታ መለየት ማለት ነው። ለጌታ መለየት ማለት ነው እና ኤፌሶን 4:30 ላይ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ታሳዝኑ ይላል። ለቤዛ ቀን ታትመናል። መታተም ማለት ለጌታ ተለይተናል ማለት ነው። አዎ ለጌታ ተለይተናል ማለት ነው እና እንደ አረቦን ነው ይላሉ ሸምገል ያሉት። አረቦን ማለት ቀብድ ማለት ነው በአማርኛ እና እንደ አረቦን ነው እና አንድ ዕቃ በግብይት ወቅት ቀብድ ከተከፈለበት ተሽጧል ማለት ነው አይደል? በጤነኞች ዓለም በጤነኞች በሚተማመኑ ዓለም ቀብድ ተከፍሎበታል ማለት ምን ማለት ነው? ተሽጧል ማለት ነው። እና ይሄን ሽጥልኝ ብትሉት ጤነኛ ከሆነ ነጋዴው አይ ይሄ በቃ ቀብድ ተቀብዬበታለሁ ተሽጧል ይላል። እና ለቤዛ ቀን የታተምንበት የእግዚአብሔር መንፈስ ማለት እኛን ለጌታ የለየ እቺ የጌታ ናት የሚል ይሄ ጌታ ነው የሚል ለቤዛ ቀን የተለየንበት የእግዚአብሔር መንፈስ ነው። እና እግዚአብሔር በክርስቶስ ዓለምን ፈጠረ፣ በቃል በኩል እንደገና በክርስቶስ አዳነን። በክርስቶስ ለዳን ነውና ለተጽናና ነው። እንደ አረቦን በመንፈስ ቅዱስ ለእግዚአብሔር ለየን። ስለዚህ እግዚአብሔር በመንፈስ ቅዱስ ለቤዛ ቀን ለይቶናል። የቤዛ ቀን ማለት ጌታ ኢየሱስ ሲመጣ ይሄ አካል ከብሮ የሚነሳበትን የሰውነታችንን ቤዛነት የምንቀበልበትን ጊዜ እንደሆነ ሮሜ 8:23 እና 24 እንዲሁም ፊልጵስዩስ ምዕራፍ 3:20 ላይ ያለው ቃል ያመለክተናል። ለማንኛውም ዛሬው የሚበቃኝ ይመስለኛል። ሰዓት ሄዷል። ጥቂት ነገር ብቻ በዚህ ላይ አጽንኦት ሰጥቼ ይህንን ግብር የሚለውን የሚቀጥለው እንጠቀልልና ወደ ቀጣዩ እናልፋለን።